እንኳን ለበዓለ ደብረ ታቦር በሰላም አደረሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን በዓሉ በድምቀት ይከበራል። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት ገላጣ ማለት ነው። በአገራችን ክረምቱ፣ ጭጋጉ፣ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን ወይም የቡሄ በዓል ይባላል። ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን፣ ወደ ጥቢ የሚያመራበት፣ ወደ መጸው የሚገባበት፣ ወገግታ የሚታይበት፣ ሰማይ ከጭጋጋማነት ወደ ብሩህነት የሚሸጋገርበት ወቅት በመሆኑ ከቡሄ በኋላ የጠነከረ ክረምት አይኖርም። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ ደብረ ታቦር የሚለው ደብርና ታቦር ከሚባሉ ከሁለት ቃላት የተገኘ ሲሆን ደብር ማለት ተራራ ማለት ነው። ታቦር ደግሞ በናዝሬት አካባቢ በሰማርያ አውራጃ በገሊላ የሚገኝ የረጅም ተራራ ስም ነው። ይህ በዓል የክርስቶስ የባሕሪ አምላክነት ጌትነትና ንግሥና ፍጹም አምላክ ፍጹም ሰው መሆኑ የተዋህዶ ምስጢርን የገለጸበት በዓል ነው። የደብረ ታቦር ተራራ ከገሊላ ባሕር በምዕራባዊ በኩል 10 ኪሎ ሜትር ርቀት የሚገኝ ሲሆን በዚህ ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ነው። በዘመነ መሳፍንት ባርቅ ሲሳራን ከነሰራዊቱ ድል ያደረገው በደብረ ታቦር ተራራ ላይ ነበር። መጽሐፈ መሳፍንት ምዕራፍ 4። የዚህም ታሪክ ምሳሌነቱ ባርቅ የጌታችን ሲሳራ ደግሞ የአጋንንት ነው። ጌታችን በደብረ ታቦር ክብሩን በመግለጥ በአይሁድ እያደረ አምላክነቱን እንዲጠራጠሩ ያደረጋቸውን አጋንንት ድል የማድረጉ ምሳሌ ነው። በዚህ ተራራ ነቢዩ ሳሙኤል ትንቢት ተናግሮበታል። ንጉሥ ሳኦልም ከ3 ሰዎች ጋር ተገኝቶበታል። አንደኛ ሳሙኤል ምዕራፍ 10 ቁጥር 3። የአዲስ ኪዳን ወንጌል ጸሐፊያን ረጅም ተራራ፣ ቅዱስ ተራራ በማለት ጠርተውታል። ሆኖም መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ክብሩን እንደገለጠና የዚህም ተራራ ስም ታቦር መሆኑን ሐዋርያት በሲኖዶሳቸው ገልጠዋል። በትውፊትም ይታወቃል። ኢትዮጵያዊው ሊቅ ቅዱስ ያሬድም ይህንን ረጅም ተራራ ደብረ ታቦር እያለ በድጓው አስፍሮታል። ደብረ ታቦር የወንጌል ምሳሌ ነው። ተራራ ሲወጡ በጣም ያስቸግራል። ከብዙ ድካምና ውጣ ውረድ በኋላ ተራራውን ጨርሰው ከተራራ ላይ ሲወጡ ግን ሜዳና ገደሉን ሁሉ ያሳያል። ወንጌልንም በሚገባ ከተማሯት ጽድቅን ከኀጢአት ለይተን እንድናውቅ ታደርገናለች።
ደብረ ታቦር የቤተ ክርስቲያን ምሳሌ ነው። በደብረ ታቦር ምስጢረ ሥላሴ እንደተገለጠ ሁሉ በቤተ ክርስቲያንም የቅድስት ሥላሴ አንድነትና ሦስትነት ይነገርባታል። ተራራ መሠረቱ ከመሬት የላይኛው ጫፍ ከሰማይ እንደሆነ ሁሉ ቤተ ክርስቲያንም መሠረቷ በምድር ሲሆን ራሷ በላይ በሰማይ ነው። የቤተ ክርስቲያን አገልጋዮቿ የተጠሩት ከምድር ከዓለም ሲሆን ክብራቸው ግን በሰማይ ነው። ቅዱስ ጳውሎስ እኛስ ሀገራችን በሰማይ ነውና እንዲል በፊልጵስዩስ ምዕራፍ 3 ቁጥር 20። ከዚህ ጋር በተያያዘ በቅድስት ቤተ ክርስቲያን በትውፊት ቡሄ በመባል የሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት በዓል የሚዘከርበት ነው። በደብረ ታቦር በዓል በትውፊታዊ መልኩ የሚታየው ምስጢር በኢየሩሳሌም ስለሚሆነው የጌታችን ምስጢራዊ ሞቱ ነው። ሕፃናቱ ይህ በዓል ከመድረሱ በፊት ቀደም ብለው ጅራፍ ሲገምዱና ሲያጮኹ ይሰነብታሉ። እናቶችም ለዚህ በዓል የሚሆን ዳቦ ለመጋገር ስንዴያቸውን ሲያጥቡ ሲፈትጉ ይሰነብታሉ። በበዓሉ ዋዜማ ነሐሴ 12 ቀን ሕፃናት በየቤቱ እየዞሩ ቡሄ ናበሉ፣ ቡሄ በሉ፣ ቡሄ መጣ ያመላጣ፣ ቅቤ ቀቡት እንዳይነጣ እያሉ ይጫወታሉ። በዚህ ጊዜ እናቶች ካዘጋጁት ዳቦ እያነሱ ይሰጧቸዋል። ሕፃናቱ ቡሄ የሚሉትም ዳቦን ነው። ጅራፍ መገመድና ጅራፍ ማጮ ሁለት ምስጢራትን ይዞ የሚከወን ትውፊታዊ ተግባር ነው። የመጀመሪያው ግርፋቱንና ሞቱን እናስብበታለን። እንዲሁም ድምፁን ስንሰማ የባሕርይ አባቱን የአብን ምስክርነት ቃል ነጎድጓዳዊ ድምፅ ያስታውሰናል። ችቦ የጌታችንን ብርሃነ መለኮት መገለጥ የሚያመለክት በመሆኑ ችቦ ለኩሰን በዓሉን እናከብራለን። ይህ ትውፊታዊ ሥርዓት የመጣው ጌታችን ብርሃነ መለኮቱን በገለጠበት ዕለት እረኞች ከብርሃኑ የተነሣ እየተገረሙና እየተደነቁ ወደ ቤት አልተመለሱም ነበር። የልጆቹን መዘግየት ያዩ ወላጆች ችቦ አብርተውና ዳቦ ይዘው ፍለጋ ወጥተዋል። ቡሄ ለሚሉ ልጆች ሙልሙል ዳቦ የሚሰጠውና በበዓሉ ችቦ የሚበራውም ከዚህ ታሪክ በመነሳት ነው። ለክርስትና ልጅ፣ ለአማች፣ ለምራት፣ ለዘመድ አዝማድ ሁሉ የቡሄ ዳቦ ይሰጣል። ልጆችም ዳቦአቸውን እየገመጡ ጅራፍ ሲገርፉ ይውላሉ። የጅራፉ መጮ የድምፀ መለኮት ምሳሌ ሲሆን ጅራፉ ሲጮ ማስደንገጡም ነቢያትና ሐዋርያት በድምፀ መለኮት መደንገጣቸውን መውደቃቸውን ያስታውሳል። የችቦው መንደድ ሌላው ትርጉም ደግሞ አንድ ምእመን ለሌላው ምእመን መካሪ፣ አስተማሪ መሆኑን፣ መከራ እየተቀበለ አራያ ምሳሌ መሆኑን ያሳያል። በችቦ ብርሃን ልጆቻቸውን ፍለጋ የወጡ ወላጆች ዳቦ ጋግረው ይዘውላቸው ወጥተዋል። ስጦታው ቤተሰባዊነትን፣ ፍቅርንና መተሳሰብን መግለጫ ነው። ወደ ቤታችን ቡሄ በሉ እያሉ ለሚመጡ ታዳጊዎችም ዘምረው እንዳበቁ ሙልሙል ዳቦ ይሰጣል። ሕፃናቱም መጥተው ሲዘምሩ ሙልሙል ዳቦ ይሰጣቸዋል። ሕፃናቱ የደቀ መዛሙርት ምሳሌ መሆናቸውንም ያመለክታል። መዝሙራቸውም ደግሞ ሐዋርያት የምሥራች ይዘው የመምጣታቸው ምሳሌ ነው። ሐዋርያት በገቡበት አገር አስተምረው አጥምቀው የጸጋ ልጅነትን አሰጥተው በረከት አድለው እንደሚሄዱም ልጆችም ዘምረው አመስግነው ውለዱ፣ ክበዱ፣ ሀብት አግኙ፣
የመንግሥተ ሰማያት ወራሾች ያድርጋችሁ ይላሉ። መምህረ ሐዋርያት ኢየሱስ ክርስቶስ ሦስቱን ተማሪዎችን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ በደብረ ታቦር ምስጢር መግለጡን በማስታወስ የአብነት ተማሪዎች ከመምህራቸው ጋር በመሆን በዓለ ደብረ ታቦርን ቡሄን ያከብራሉ፣ ስሙን ይጠራሉ። የአብነት ተማሪዎች ስለ ደብረ ታቦር እያሉ እህል ከምዕመናን በመለመንና ገንዘብ በማዋጣት ጠላውን ጠምቀው ዳቦውን ጋግረው ቆሎውን ቆልተው ለደብረ ታቦር ዕለት ሊያስቀድሱ የመጡትን ምዕመናን በመጋበዝና እርስ በርስ በመገባበዝ እንደዚሁም ቅኔ በማበርከት በዓለ ደብረ ታቦርን በታላቅ ድምቀት ያከብራሉ። ይህም እስካሁን ድረስ በአብነት ትምህርት ቤቶች የሚሰራበት ነባር ትውፊት ነው። ነገር ግን በአንዳንድ አካባቢዎች በተለይ በከተማ ዙሪያ በዓለ ደብረ ታቦር ወይንም ቡሄ ሃይማኖታዊ ትውፊቱን የለቀቀ ይመስላል። ለዚህም ልጆች የሚጫወቱበት መዝሙር ግጥሙና ዜማው ዓለማዊ መልእክት የሚበዛበት መሆኑ፣ በወቅቱ ችቦ ከማብራት ይልቅ ርችት መተኮሱና በየመጠጥ ቤቱ እየሰከሩ መጮኹ ወዘተ የበዓሉን መንፈሳዊ ትውፊት ከሚያደበዝዙ ተግባራት መካከል የሚጠቀሱ ናቸው። ከዚህ ሁሉ ጋርም በዚህ በዓል ገንዘብ ለመሰብሰብ ብቻ የሚሽቀዳደሙ ነገር ግን የበዓሉን ታሪካዊ አመጣጥ የማያውቁ ልጆችም ጥቂቶች አይደሉም። ለዚህ ወላጆች ለልጆቻቸው የበዓለ ደብረ ታቦርን መንፈሳዊነት፣ የመዝሙሮቹን ያሬዳዊነትና አከባበሩን ከቤተ ክርስቲያን መምህራን በመጠየቅ ማስተማር፣ ልጆችም ከወላጆች ወይም ከመምህራን በመጠየቅ የበዓሉን አከባበር መረዳትና የዚህን በዓል መንፈሳዊ ትውፊት ሳይበረዝ ለትውልድ ማስተላለፍ ይገባቸዋል። ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የሚለውንና ይህን የሚመስሉ መንፈሳውያን መዝሙራትን እየዘመሩ በየቤቱ በመዘዋወር የሚገኙትን ዳቦና ገንዘብ ለነዳያንና ለቤተ ክርስቲያን የሚሰጡ ልጆችንም ማበረታታትና አርአያነታቸውን መከተል ይኖርብናል። መልካም በዓል ይሁንልን።